ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምርግረን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የንቅናቄ መድረክ የህዝቡ ተቃውሞና የስሙላ ምርጫው፣ ሕክምና ላይ የተጣለው ገደብ፣ የዲያስፖራው እንቅስቃሴና የፋኖ ምላሽ፣ የአገዛዙ ፖሊስና ቴዲ አፍሮ፣ አብይ አህመድ ይውረድ ያለው አርቲስት፣ የአዲስ አበባ አፈና፣ የመከላከያ ኃላፊው መገደል፣ ከትራምፕ የግድያ ሙከራ በኋላ የወጡት አነጋጋሪ መረጃዎች የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። በድሮን እየተገደልን አንመርጥም በማለት የአማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸው የሰሜን አማራ ቀጠና በላይዝ አንደኛ ኮር መዳረሻዎች በሚገኙበት አለምበር ፎገራ ጎንደር ላይ በተደረገ የተቃውሞ ሰልፍ ህዝቡ ድምፁን አሰማ፣ አገዛዙን ተቃውመዋል። በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በድሮን እየገደልን በይስሙላ ምርጫ እንሳተፍም ያለ ህዝብ አደባባይ ላይ ወጥቶ የአማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸው የሰሜን አማራ ቀጠና በላይዝ አንደኛ ኮር መዳረሻዎች አለምበር ፎገራ ጎንደር ዛሬ ሚያዝያ 18 ቀን 2018 በተደረገ የተቃውሞ ሰልፍ ድምፁን ማሰማቱ ተገልጿል። አርበኛ ሀቅ ያለው ጸጋ አለባቸው ሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት መምሪያ ኃላፊ በላከው በዚሁ መረጃ አገዛዙ በጅምላ እየገደለን በአገዛዛዊ መዋቅሩ እያፈራረሰን ከምድረ ገጽ እያጠፋን በሞታችን እየቀለደ በህይወት የመኖር መብታችን እየነጠቀ የእምነት አባቶችን እያረደ ንጹሐንን በጠራራ ፀሐይ እየረሸነ አማራነትን በጥቅሉ እየካደና እያጠፋ ቅርጫ አለ ብሎ መነሳቱ የዓለማችን ቁጥር አንድ አጥፊ አገዛዝ መሆኑ ማሳያ ምስክር ነው ማለት ህዝቡ የስሙላውን ምርጫ ተቃውመዋል። አገዛዙ ቅርጫ ባለው ምርጫ እንሳተፋለን የሚሉ አጃቢ ጥቃቅንና አነስተኛ የፖለቲካ ፓርቲዎች ቅርጫ አሳላጭ የገንዘብ ተመጽዋችና ከተጠያቂነት እንደማያመልጡ በአደባባይ የተቃውሞ ሰልፍ ወቅት ህዝቡ ያስጠነቀቀ ሲሆን ከአደባባይ ትዕይንቱ መልስ አጠር ያለ ህዝባዊ ምክክር መድረክ መካሄዱንም አስታውቋል። በመድረኩም አማራነት በዘመናት መካከል በአማራነት ላይ ያንዣበበው ፈተና የብልጽግና አገዛዝ ጭካኔ የችግሩ መውጫ መንገድና ነጻነት የሚገኘው የአማራ ህዝብ ህልውና እየታገለ ባለው የፋኖ ትግል መሆኑን በመድረኩ ላይ መገለጹን ጭምር አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ሚያዝያ 18 ቀን 2018 በላከው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ 2018 ምርጫ ስራ አስፈጻሚ የተባሉ 4 የብልጽግና ካድሬዎችን ፋኖ በቁጥጥር ስር ማድረጉን ዛሬ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ 303ኛ ግዙፉ አሳምነው ኮር 21ኛ ተከዜ ክፍለ ጦር 5ኛ ሻለቃ በአሁን አንተ ተገኘ አካባቢ በመንቀሳቀስ በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ የ2018 የስሙላ ምርጫ ለማስፈጸም ይንቀሳቀሱ የነበሩ የብልጽግና ካቢኔዎችን በቁጥጥር ስር መዋሉን በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ገልጿል። የኦህዴድ መራሹ አገዛዝ በሚቀጥለው ግንቦት ወር ለማካሄድ የምርጫ ኮሚቴ በአሁን ተገኝ ከተማ ወክለው ለማስመረጥ የተመለመሉት 38 ግለሰቦች ወልዲያ ወስዶ ካሰለጠናቸው በኋላ ወደ አካባቢያቸው ሲመለሱ ሳንቃ ላይ ልዩ ኦፕሬሽን በመስራት 4ቱ ሲያዙ ቀሪዎቹ ካሉበት ቦታ በመሄድ አንገታቸውን ይዘን እናመጣቸዋለን በማለት የሻለቃ አመራሮች ማሳወቃቸውን ጠቅሷል። ዛሬ ሚያዝያ 18 ቀን 2018 ሳንቃ አካባቢ ከተያዙት ምርጫ አስፈጻሚዎች መካከል አንደኛው የአንድ ወረዳ አስተዳዳሪ ወንድም እንዲሁም ሌላኛው ባለሀብት ሲሆኑ ቀሪዎቹ ሁለቱ የተሻለ ኑሮ የሚመሩ ቢሆንም በጥቅም በመታለልና ከብልጽግና 400 ሺህ በእያንዳንዳቸው አካውንት እንደገባላቸውና ምርጫውን ለማስፈጸም ተልዕኮ እንደተሰጣቸው ማስታወቃቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ራሱን አድማ ብተና መከላከያና ፖሊስ ብሎ ከሚጠራው ያገዛዙ ስልጣን አስጠባቂ ኃይል የአማራ ህዝብን እየጨፈጨፈ እየዘረፈና በርካታ በደሎችን እየፈጸመ ከሚገኘው 26ኛ ሻለቃ አባል የነበረ ከአሁን በኋላ በቃ ህዝቤን ክጄ እስከዛሬ የሰራሁት ይበቃል በማለት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ 104ኛ ኮር 25ኛ ክፍለ ጦሩን ከነሙሉ ትጥቁ መቀላቀሉን አስታውቋል። በዚህም የ25ኛ ክፍለ ጦር አመራሮች አቀባበል ያደረጉለት ሲሆን ብልጽግና ቤት ህዝብ ብቻ ሳይሆን ሰራዊቱ ከንቱ ሞት እየሞተ ስቃይ ህይወት እየኖረ ነው። ሁሉም በአንድ ቀን መፍረስ የሚፈልግ ሰራዊት መሆኑን ሰራዊቱ ለመክዳት አጋጣሚና ሁኔታ እየጠበቀ ህይወቱን ለማዳን እንደሚፈልግ ጭምር አስተያየት መስጠቱን ይኸው መረጃ ገልጿል።
ለሕክምና ውጪ አገር ለመሄድ ፍቃድ የሚጠይቅም ታካሚም እንደ ሕክምናው አይነትም ከ500 ሺህ እስከ 1 ሚሊዮን ብር በባንክ ሂሳብ መኖሩን የሚያረጋግጥም ሰነድም እንዲያቀርብ የሚያስገድድ መመሪያ መውጣቱም ተገለጸ። የኢትዮጵያ ጤና ሚኒስቴር ወደ ውጪ አገራትም ሄደው ለሚታከሙ ዜጎችም ጥራት ያለው ደህንነትም የተጠበቀና ክብራቸውን የሚመጥን የሕክምና አገልግሎትም እንዲያገኙ ያስችላል ያለውን የውጪ አገራትም የሕክምና አገልግሎቶችን ቅብብሎች ስርዓት ማስፈጸም መመሪያ ቁጥር 1128/2018 ማውጣቱም ታውቋል። ይህ አዲስ መመሪያ በዋነኛነትም የታካሚዎቹን እንግልት ለመቀነስ በዘርፉ የሚታዩ ያላቸውን የአሰራር ክፍተቶችን ለመሙላትና በሕክምና ስም የሚከናወኑ ህገወጥም ተግባራትን ለመቆጣጠር ታስቦ የተዘጋጀ ነውም ተብሏል። መመሪያውም በጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 መሰረትም የወጣ ሲሆን ከሕክምና ቦርድ አሰራር ጀምሮ እስከ ወኪል ተቋማትም የብቃት ማረጋገጫም ድረስ ያሉ ሂደቶችን በዝርዝር ተደንግጓል። በመመሪያው መሰረትም አንድ ታካሚ ወደ ውጪ ሀገር ሄዶ እንዲታከም የሚፈቀድለትም የሚፈልገው የሕክምና አይነት በሀገር ውስጥ የማይሰጥ መሆኑ፣ ለምርመራ የናሙና ዝውውር የማይቻል መሆኑ፣ በከፍተኛ ወረፋ ምክንያት የታካሚ ህይወትም አደጋ ላይ የሚወድቅ መሆኑም ሲረጋገጥ አሊያም ለክትትል የሚሄድ መሆኑን በሚያመላክትም አካል ወይም በሕክምና ቦርድም ሲረጋገጥ ብቻ ነውም ተብሏል። ይህን ውሳኔም የሚሰጠው የሕክምና ቦርድ በሆስፒታል ሜዲካል ዳይሬክተር የሚመራ ከ3 እስከ 5 አባላት ያሉትም ሆኖ በየሳምንቱ እየተሰባሰበም ውሳኔ እንደሚያስተላልፍም በመመሪያው ላይ ተመልክቷል። ወደ ውጭ ሀገራትም ለመሄድ ፍቃድ የሚጠይቅም ታካሚ የጸደቀ የቦርድ ማስረጃም የታደሰ መታወቂያ ወይም ፓስፖርት ማቅረብም ይጠበቅበታል። ከዚህም በተጨማሪ ለሕክምናው የሚያስፈልገውን ወጪም ለመሸፈን በባንክ ሂሳብ ቢያንስ 500 ሺህ ብር፣ ለንቅለ ተከላም ወይም ትራንስፕላንት ሕክምና ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥም ሰነድ ማቅረብ እንዳለበት በመመሪያው ላይ ተካቷል። ለንቅለ ተከላም ሕክምና የሚሄዱ ታካሚዎችም ከለጋሹ ጋር ያላቸውን ስምምነትና የለጋሹን የጤና ሁኔታ የሚያሳዩ ተጨማሪ ሰነዶችን ማቅረብም ይኖርባቸዋልም ተብሏል። ታካሚዎችም ከውጪ አገራት የሕክምና ተቋማት ጋር የሚያገናኙ ወኪሎች የጤና ባለሙያዎች መሆን እንዳለባቸው ከሚኒስትሩ የብቃት ማረጋገጫ ምስክር ወረቀት ማግኘትም ይጠበቅባቸዋል ሲል በመመሪያው ላይ ተደንግጓል። ወኪሎች ለታካሚዎችም ስለሚሰጠው አገልግሎት የተጋነነ መረጃ መስጠትም የተከለከለም ሲሆን በየሩብ ዓመቱ ለሚኒስትሩ የሥራ አፈጻጸም ሪፖርት የማቅረብ ግዴታም ተጥሎባቸዋል። አገዛዙ በአማራ ህዝብ ላይ እየፈጸመ ያለው የዘር ማጥፋት ጦርነት በዚህ ጦርነት ውስጥ ያለውን ህዝብ በምርጫ ስም ለማታለል የሚያደርገውን ሩጫ ለዓለም ለማጋለጥ ዲያስፖራው ያቀዳቸውን ሰልፎች እንደሚደግፍ የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነትና በዚህ ጦርነት ውስጥ ያለውን ህዝብ በምርጫ ስም ለማታለል የሚያደርገውን ሩጫ ለዓለም ለማጋለጥ የተዘጋጀው ዓለም አቀፍ ሰልፍ ያለውን ድጋፍ ገልጾ ዛሬ ሚያዝያ 18 ቀን 2018 ዓ.ም ወጣው መግለጫ ጠቀሰ። ዲያስፖራ የተሳካ የህዝብ ድምጽ እንዲሆን እምነቱን ገልጿል። የአማራ ህዝብ በታሪክ ውስጥ የራሱንና የሌላውን ኢትዮጵያ ማንነትና ታሪክ በመስዋዕትነት ያስከበረ ከመሆኑ ባሻገር በጋራ ሀገር ላይ በእኩልነት መኖር እሴቱ ያደረገ ህዝብ መሆኑን የጠቀሰው የአማራ ፋኖ ብሔራዊ ንቅናቄ የዛሬው መግለጫ ይሁን እንጂ ከ8 ዓመታት በፊት በለውጥ ስም በድራማ ታጅበው ወደ ስልጣን ላይ በወጣ የብልጽግና ዘር አጥፊ አገዛዝ አማካኝነት ይህ ህዝብ መዋቅራዊ የዘር ፍጅት ታውጆበት የህልውና አደጋ ውስጥ ይገኛል ሲል አስታውቋል። በህዝቡ ላይ የሚፈጸሙ ቀጥተኛ ጥቃቶች፣ የጦር ወንጀሎች፣ የሰላም እጦትና የመብት ጥሰቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የጠቀሰው ንቅናቄው ይህን ተከትሎ ያገዛዙን ወንጀል ማጋለጥን ጨምሮ በተለያዩ መልኩ ተጋድሎ ሲያደርጉ የቆዩት በውጭ የሚገኙ ወገኖቻችን በአገዛዙ የዘር ማጥፋት ወንጀሎችና ህጋዊ ጨፍጫፊ ለመሆን የሚያደርጋቸውን የምርጫ እንቅስቃሴዎች አስመልክቶ በዓለም አቀፍ ደረጃ በተቃውሞ ሰልፍ ድምፃቸውን ለማሰማት መዘጋጀታቸውን መረዳቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ በዘር ማጥፋት ወንጀል ተጠያቂ መሆን የሚገባው ስብስብ እንጂ በጦርነት ቀጠና ውስጥ ያለን ህዝብ በምርጫ ስም አታሎ ተጨማሪ የጭፍጨፋ ዓመታት ሊያገኝ የማይገባ መሆኑን ጠቅሶ አገዛዙ የአፍሪካ ቀንድ የቀውስ ጠማቂ ኃይል በመሆኑ ኢትዮጵያውያንን ብቻ ሳይሆን የቀንዱን ህዝቦች ሰላም የነፈገና በኢትዮጵያ ጎረቤት ሀገሮች ውስጥ ጉዳይም ጣልቃ እየገባ ያለ እንደመሆኑ በዲፕሎማሲ መድረኮች ተገቢው ትኩረት ሊደረግበትና ሊወገዝ እንደሚገባውም አስታውቋል። የብልጽግና አገዛዝ እያደረሰ ያለውን የሰብአዊ መብት ጥሰቶች በማጋለጥ ምርጫ ያገዛዙ ስርዓት አልበኝነትና የህዝብ ሰቆቃ የሚያራዝም መሆኑን
መሆኑን ማሳወቅ አስፈላጊ መሆኑን የጠቀሰው ንቅናቄው ዘር አጥፊና አምባገነን አገዛዝ እያደረሰ ያለውን ሰቆቃ በማሳወቅ ዓለም አቀፉ ማህበረሰብ ችግሩን ተረድቶ ከአማራ ህዝብ ጎን እንዲቆም ለአገዛዙ የሚያደርገውን ድጋፍ እንዲያቆም ግፊት ማድረግ ይቻል ዘንድ በውጭ ሀገራት የሚኖረው ማህበረሰባችን ሊያደርግ ያሰበው ታላቅ ሰላማዊ ሰልፍ እንደግፋለን ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫው ማጠቃለያ የዲያስፖራ ማህበረሰብ በነቂስ ወጥቶ ድምፅ ለተነፈገው ህዝብ ድምፅ በመሆን ታሪካዊ ግዴታው እንዲወጣና ለተነፈጉት ፍትህ በመጠየቅ የተሳካ ሰልፍ እንደሚያደርግ እናምናለን በማለት የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 ቀን 2018 ጀምሮ የህዝብ ንቅናቄ መድረኮችን በማከናወን ላይ እንደሚገኝ የንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማለዳምጤ አስታውቋል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናው ይረጋገጣል በሚል መሪ ቃል ድርጅታችን በተቆጣጠራቸው ሁሉም ቦታዎች እየተካሄደ ባለው የህዝብ መድረክ የተለያዩ የማህበረሰብ ክፍሎች በመሳተፍ ላይ ይገኛሉ ሲል አስታውቋል። እነዚህ ዛሬ ሚያዝያ 18 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ስር በሚገኙ መራቤቴ ቀጠና ታች ቤት ጎራንዳ ድሬ እንዲሁም ይፋትና ጥሙጋ አውራጃ ተሬ ክላስተር የተዘጋጁ ህዝባዊ መድረኮችን በፎቶግራፍ አስደግፈው ባወጣው መረጃ ገልጿል። እንዲህ ያሉ መድረኮች የህልውና ትግሉ የደረሰበት ደረጃ፣ በትግላችን ያሳካናቸው ድሎች፣ የትግሉ ሳንካዎች፣ ድርጅታዊ ተግባሮቻችን፣ ከማህበረሰቡ ጋር ያለን ግንኙነት፣ የብልጽግና ምርጫ ወጦርነት ፕሮጀክት ጨምሮ በርካታ ጉዳዮች ይዳስሳሉ ሲል አስታውቋል። መድረኮቹ በተለያዩ ቀጠናዎች እየተካሄዱ መሆኑንም ጠቅሷል። መድረኮቹ በተለያዩ ቀጠናዎች እየተካሄዱ መሆኑን አስታውቋል። ከህዝባችን ጋር እንመክራለን፣ የትግሉን ሳንካዎች ነቅል እናወጣለን፣ ድርጅታችን በህዝብ ፊት ይገመገማል፣ ይተቻል፣ ይታረማል። የትግሉ ዓላማና ግብ እያንዳንዱ የአማራ የፖለቲካ ቋንቋ እስኪሆን ድረስ ህዝብ የማንቃት ስራችን እንቀጥላለን ሲል አርበኛ አስረስ ማለዳምጤ ገልጾ ዛሬ በጎንደር 206ኛ ኮር በጋይንት ጉና ቤጌምድር ስማዳ ወረዳዎች የተሳካ ውይይት ማድረጋቸውንም ጨምሮ አስታውቋል። በኢትዮጵያ ውስጥ በህግ ክልከላ ከተጣለባቸው የክስ ጉዳዮች ውጭ የሚቀርቡም ክሶች በግልጽም ችሎት እንዲታዩ ለፍርድ ቤቶች በደብዳቤ ትዕዛዝ መተላለፉን ጠቅላይ ፍርድ ቤት አስታወቀ። ትዕዛዝ መተላለፉን የተነገረው የፌዴራል ጠቅላይ ፍርድ ቤትም የራሱን በስሩ የሚገኙ ፍርድ ቤቶችን የ9 ወራት ስራ አፈጻጸም ለህዝብ ተወካዮች ምክር ቤትም የህግና ፍትህ ጉዳዮች ቋሚ ኮሚቴ በሚያዝያ 14 2018 ዓ.ም ባቀረበበት መድረክ ላይ መሆኑም ታውቋል። ቋሚ ኮሚቴው ባቀረበው ጥያቄ ዜጎች በግልጽም ችሎት መዳኘትም ህገ መንግስታዊ መብታቸው መሆኑን ጠቅሶ ከዚህ ቀደም ባደረገው ምልከታ ከግልጽ ችሎት ውጪ የሚታዩ የክስ ሂደቶች መኖራቸውን ማረጋገጡንና እንዲታረም አቅጣጫ መስጠቱንም አስታውቋል። በዚህ ዓመት ማለትም በ2018 ዓ.ም የመጀመሪያዎቹ 9 ወራት በግልጽም ችሎት እንዲታዩ ከቀረቡት 216385 መዝገቦች መካከል 200328 ወይም 92.6 በመቶ የሚሆኑት በግልጽም ችሎት መታየታቸውን ጠቅሶ ሙሉ ለሙሉ ለምን መካሄድ አልተቻለም በማለትም ጠይቋል። ለቋሚ ኮሚቴው የፌዴራል የመጀመሪያው ደረጃ ፍርድ ቤት ፕሬዝዳንት አቶ ፉአድ ከይድር በሰጡት ምላሽ የመሰረተ ልማትም ችግር መኖሩን ገልጸው ዳኞች በግልጽም ችሎት ያለመሰየም ችግርን ለመቅረፍ ለሶስቱም ፍርድ ቤቶችም ግልጽ ችሎት ማካሄድ እንዳለባቸው ከጠቅላይ ፍርድ ቤት ትዕዛዝ በደብዳቤ መተላለፉን አስረድተዋል። ዳኞች ግልጽ ችሎትን ያላስቻሉበት ምክንያት በመዝገብ እንዲሰፍር ጭምር አቅጣጫም ተሰጥቶም ክትትል እንደተደረገበትም ፕሬዝዳንቱም ገልጸዋል። የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሸነፈች አበበ በበኩላቸው ማንኛውም አይነት ጉዳይ በህገ መንግስቱ ከተቀመጡት ጉዳዮች ውጪ በቢሮ መስተናገድ እንደሌለበትና በግልጽ ችሎት ታይቶ ውሳኔ እንዲያገኝ አፈጻጸሙን የተመለከተም ሪፖርት እንዲላክም እያደረግን ነው ብለዋል። የፌዴራል ፍርድ ቤቶችን የ9 ወራትም የአፈጻጸም ሪፖርት ያቀረቡትም የጠቅላይ ፍርድ ቤቱን ፕሬዝዳንት አቶ ቴዎድሮስ ምህረትም በሶስቱም ፍርድ ቤቶች የዳኞች ብዛት 400፣ ረዳት ዳኞች 168፣ የተከላካይ ጠበቆች 65፣ የአስተዳደር ሰራተኞች በድምሩ 3093 መሆናቸውንም ገልጸዋል። በ9 ወራት ውስጥ 124 ሰራተኞች ከስራ መልቀቃቸውም በሪፖርቱ ላይ ተመላክቷል።
በቴዲ አፍሮ ላይ ጫና እያደረገ ያለውና የስቱዲዮውን በመስበር ዝርፊያ የፈጸመው የፌዴራል ፖሊስ የሰጠው ማስተባበያ ተቃውሞ እያስከተለበት ነው። ራሳችሁን አታታሉ የሚል ምላሾች እየተሰጡ ነው። በምንም መልኩ ከአርቲስት ቴዲ አፍሮ ጋር የሚገናኝ ወንጀል ምርመራ ስራ የለንም፣ አልሰራንም፣ እሱ ላይ የቀረቡ ጥቆማዎች የሉም፣ እሱ የኛ ተጠርጣሪ አይደለም ከማለት አልፈው አዲስ አበባ ሲኤምሲ የሚገኘው አቡጊዳ ስቱዲዮን ከምሽቱ 3 ሰዓት የጥበቃ ሰራተኞችን ደብድበው ዘረፋ የፈጸሙት የፌዴራል ፖሊስ ዩኒፎርም የለበሱ ታጣቂ ፖሊሶችን ማንነት በመካድ ሙዚቃ ሰማችሁ የተባሉ በመቶ የሚቆጠሩ ወጣቶችን የድምፃዊውን ምክትል ማናጀርና የቅርብ ጓደኛ ጭምር ያሰረው አገዛዝ ፌዴራል ፖሊስ ለማስተባበል የሰጠው አስተያየት ወቀሳ አስከትሏል። የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን የጠቀሱ ዘገባዎች የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ሰብናውም አይደለም የሚሉ በህግና በህግ ብቻ እንሰራለን የሚለው ማስተባበያ ተቀባይነት የሌለውና አገዛዙ በተደጋጋሚ ሲፈጽማቸው የነበሩ ወንጀሎችን ለሚያውቀው ህዝብ ራሳችሁን አታሉ የሚል ምላሾችና ተቃውሞዎች ተጠናክረው ቀጥለዋል። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም የብልጽግና ንስራዊ ከፍታዎች ጦርነት፣ ውሸት፣ ጭካኔ፣ አፈና፣ ግፍ በማለት ይህንኑ መግለጫ በማጣጣል ባሰፈረው አስተያየት ጦርነት፣ የእርስ በርስ ግጭት፣ ህዝብን በረሃብና በኑሮ ውድነት መቅጣት፣ ሰዎችን በማንነታቸውና በአስተሳሰባቸው ማዋከብ፣ ማሳደድ፣ ማፈናቀልና መግደል፣ ሴቶችን ወታደር አዝምቶ በደቦ እንዲደፈሩ ማድረግ፣ እንደ ኮሬ ነገኛና 120 የሚባሉ አፋኝ ቡድኖችን አሰማርቶ ዜጎችን ማሳፈን፣ መደብደብና መዝረፍ፣ በመላ ሀገሪቱ ስርዓት አልበኝነት እንዲሰፍና ዜጎች በነጻነት ከስፍራ ስፍራ እንዳይንቀሳቀሱ ማድረግ፣ አይን ያወጣ የሙስና ዝርፊያ እንዲስፋፋ በማድረግ ሚሊዮኖች ቤት አልባ አድርጎ ሜዳ ላይ የበተነ የሀገሪቱን ህልውና አደጋ ላይ መጣልና የሀገሪቱን እስር ቤቶች በህሊና እስረኞች ሞልቶ የስሙላ ምርጫ ለማካሄድ መሯሯጥና መናፈሻዎችን እያስገነቡ መመጻደቅ የብልጽግና ንስራዊ ከፍታዎች ናቸው በማለት ድምፃዊውን በተመለከተ ፌዴራል ፖሊስ የሰጠውን ማስተባበያ ውድቅ አድርጓል። የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛውን አስሮ ዘፈኑን ሰማችሁ ብሎ በመቶ የሚቆጠሩ ወጣቶችን አፍሶ ያጎረ ያም አልበቃ ብሎ የቴዲን ስቱዲዮ በታጣቂዎች ያዘረፈ መንግስት ዛሬ በፌዴራል ፖሊስ መግለጫ በማሰጠት አላሰርኩም፣ ስቱዲዮ አልዘረፍኩም የሚያስብል ውሸታምና ቀጣፊ መንግስት ራሱን እያጋለጠ እንደሆነ እንኳን አያውቅም። እሺ ፌዴራል ፖሊስ ሳያውቅ ከሆነ ሰዎች በዋና ከተማዋ በአዲስ አበባ የሚታፈኑት የሚታሰሩትና በታጣቂዎች የቴዲ ቢሮ የሚዘረፍ ከሆነ ስንት መንግስት ነው በሀገሪቱ ያለው በማለት ጥያቄ አቅርበዋል። ታዋቂው የመብት ተሟጋች አቶ ያሬድ ኃይለማርያም ከብር ሬዲዮ ጋር በጉዳዩና ሀገራዊ ወቅታዊ ሁኔታ በተመለከተ ሰፋ ያለ ቃለመጠይቅ አድርጓል። ቃለመጠይቁን ከሰዓታት በኋላ ይዘን እንቀርባለን። እንድትከታተሉ አስቀድመው እንጋብዛለን። ይህ በእንዲህ እንዳለ አገዛዙ ወንጀል ፈጽሞ ለማስተባበል የሞክረው ከተለያዩ አቅጣጫዎች እየመጡ ያሉ ተቃውሞችን ለማለሳለስና በሌላ በኩል አገሪቱ ውስጥ ሰላምና ደህንነት አረጋግጭ ያለው በማለት በተደጋጋሚ የሚሰጠውን መረጃ ራሱ በራሱ እየጣሰ መምጣቱን የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ በዋና ከተማ እንዲህ አይነት ውንብድና ሲፈጸም ፌዴራል ፖሊስ ስለተፈጸመው ውንብድና የለውበትም ከማለት አልፎ እንዴት እንዲህ አይነት ወንጀል ይፈጸማል የሚል ማስተባበያ አለመስጠቱ የድርጊቱ ባለቤት መሆኑን ያሳያል የሚሉ አስተያየቶች የተነሱ ሲሆን ከዚህ ቀደም ህወሓት የፌዴራል መንግስቱን በበላይነት በተቆጣጠረበት ወቅት አብይ አህመድ ስልጣን ላይ ከወጣ በኋላ ኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር የነበሩት ዶክተር ዳንኤል በቀለ በህወሓት ኢህአዴግ የደህንነት አባላት ተይዘው ከተደበደቡ በኋላ በማግስቱ በአገሪቱ መገናኛ ብዙሃን እሳቸውን እኛ አልደበደብንም የሚል ማስተባበያ የተሰጠበትና በኋላም ከቅንጅቱ መሪዎች ጋር የታሰሩበት ከእስር ቤት የወጡ ሰዎችን በፈንጂ አፈንድቶ ኦነግ ፈንጂን ለማፈንዳት ሞከረ የተባለበትና አዲስ አበባ ላይ ታክሲ ላይ ሳይቀር ቦምብ አፈንድተው ሰላማዊ ሰዎችን በመቅጠፍ የፈጸሙት የወንብድና ተግባር የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን ላይ ከወጣ በኋላም የተለያዩ ግለሰቦችን እያፈኑ የተገደሉ የሚጣሉበት የደረሱበት የማይታወቅበት እርምጃን የሚያስታውሱ ወገኖች የአገዛዙ ፌዴራል ፖሊስ ተራ ውንብድና ለማስተባበል መሞክሮ አሳፋሪ ተግባርና ማንም ሊያምናቸውና ሊቀበላቸው የማይችል ህገወጦች መሆናቸውን በድርጊታቸው ማሳየታቸው ተደጋግሞ የተገለጸ ይገኛል። አገዛዙ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ የተለያዩ ወንጀሎችን ለመለጠፍ የተቀነባበሩ ጥቃቶችን ለመፈጸም እየመከረና ያሰራቸውን ባልደረቦቹን ጭምር ለዚሁ ተባባሪ ለማድረግ የመብት ጥሰት እየፈጸመ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። የአማራ ህዝብ አምርሯል። ክራርና ማሲንቆ የሚዘርፍ ስርዓት የምርጫ ኮረጆ ይሰጣል ብሎ ማሰብ ሞኝነት ነው። በተጨማሪ እንዲገድለን አንፈልቅድም በማለት የአማራ ፋኖ በጠራው ህዝባዊ መድረክ ምስራቅ ጎጃም እነ ደብረ ወረዳ አርሶ አደሮች ባደረጉት ውይይት ላይ ተቃውሟቸውን አሰሙ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ አካባቢዎች የጠራውን ህዝባዊ መድረክ ተከትሎ ምስራቅ ጎጃም እነ ደብረ ወረዳ የአርሶ አደሮች የውይይት መድረክ ላይ በ206ኛ ኮር ተዘጋጅቶ በቀረበበት ወቅት የአብይ አገዛዝ በአማራ ህዝብ ላይ ይፋ ጦር
ጦርነት አውጆ ከ5 ዓመት በፊት የመረጥናቸው እነ ክርስቲያን ታደለን ጭምር ያለመከሰስ መብታቸውን ሳያነሳ በማንነታቸው አስሮ እያሰቃየ ባለበት ዛሬ አንጋፋው ድምፃዊ ቴዎድሮስ ካሳሁን ያወጣውን ሙዚቃ ተከትሎ ማሲንቆና ክራር እየዘረፈ የሚገኝ አገዛዝ የምርጫ ኮሮጆ አይገለብጥም ብሎ እንደማይታመንና ኮሮጆ ይሰጠኛል ብሎ የሚያስብ ሞኝ መሆኑን በመግለጽ በስብሰባው ላይ የተገኙ ድምፃቸውን በተቃውሞ አሰምተዋል። ምርጫ ለሚባለው ምርጫ በእውነት እንኳን ኮረጆ በእጁ ያለውን ኮረጆ ሙዚቀኛ ቴዲ አፍሮ ያወጣው ሙዚቃ ቅድም ተጠቅሷል አይደለም እንዴ? ሙዚቀኛ ቴዲ አፍሮ ዘፈነ ብሎ ስቴዲዮን ሰብሮ ነው ሚዲያ ሶሻል ሚዲያ ላይ ያየነው ነው አይደለ? እነ ማሲንቆ እነ ክራር ሳይቀሩ የወሰደ ሰው እንዴት ነው የምርጫ ካርድ አሳልፎ ለሌላ ፓርቲ የሚሰጠው? ይሄ ስርዓት ብላችሁ ታምናላችሁ? ስለዚህ ምርጫ በእውነት የውሸትና ፌክ ነው። ከዚህ ቀደም ባለፈ ሰዓት በ2013 ተጠቅሷል። መርጠነዋል፣ አጨብጭበን መረጥን እንበል። እንኳን ያልመረጥነው መረጥን ብለን እንኳን ተመረጥኩ ብሏል አይደለም እንዴ? ወክለውናል ብለን የመረጥናቸው እነ ክርስቲያን ታደለ መብታቸው ተገፋር ነው። እስር ቤት እየተሰቃዩ ያሉ ምን መፍትሄ ያላቸው? ያለመታሰር መብታቸው ያለመከሰስ መብታቸው ተጥሶ ነው ተጠቅሷል። ቅድም እየተሰቃዩ ያሉ አባቶቻችን መሪዎቻችን አጨብጭበን የመረጥናቸው ናቸው። እንኳንስ ደግሞ ራሱ መርጦ ራሱ ለወሰደው ሰው ለአማራ ህዝብ ሊያዝንለት ማለት ነው። ስለዚህ እንዴት ነው ይሄ ህዝብ ብልጽግና ይመረጣል ብሎ በምንም ተሸውዶ ሆዶ እጁን ሰዶ መርጦ የሚመጣ? እንዴት ነው? ልምረጥህና ግደለኝ ነው፣ ልምረጥህና ጨርሰኝ ነው፣ ልምረጥህና አጥፋኝ ዘሬን አጥፈው ነው በእውነት ይህ ስርዓት። ስለዚህ ምርጫ ይካሄዳል የሚል በእኔ አእምሮም መቼም ያው ታውቁታላችሁ ፖለቲካ ነው። ከዚህ አልፎ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በፋኖ በኩል እየተወሰደበት ያለውን ወታደራዊ እርምጃ ተከትሎ አገር ሻጭ የሚል የማጥላላት ዘመቻ ቢያደርግም አገር ሻጩ ራሱ አገዛዙ ነው። በደቡብ ሱዳን ታጣቂዎች ስንት ጊዜ ነው የጋምቤላ ወገኖቻችን ጥቃት የደረሰባቸው? ስንት ጊዜ ነው የአማራ ብሔር ተወላጆች በማንነት ተኮር ጥቃት የተጨፈጨፉት? በቤንሻንጉል በግሬደር ታፍሰው በጅምላ የተቀበሩት? በማለት እውነተኛው አገር ሻጭ 4 ኪሎ የተቀመጠው በአብይ አህመድ የሚመራው አገዛዝ እንጂ የአማራ ፋኖ እንዳልሆነ በተግባር መረጋገጡን ጭምር በማንሳት ፋኖ የጀመረው ትግል የህዝቡን ህልውና ለማስከበር ዳር መድረስ እንዳለበት፣ ህዝቡም የበኩሉን አስተዋጽኦ ማድረግ እንደሚገባው በእነዚሁ መድረኮች ላይ ጥሪ ቀርበዋል። ከአጀንዳው ላይ ተነስቼ ትንሽ አንድ ንግግር ላውጣና ካልኩኝ ስለ እኛንን እነሱ ነው ከሌላ ጋር አገር ሻጩ እያሉ ስላለው መድረክ አቅራቢው ትክክል ነው። እኛንን እነሱ ነው ለሚለው ምንም ጥያቄ የለው። አገር የሸጠ ህዝቡን የሸጠ አገርን ሳይሆን ህዝቡን አገር ለብቻ ህዝቡን ለብቻ እየነጣጠልን የሸጠው ከተባለ እሱ አዲስ አበባ ላይ ወለጋ ላይ ህዝብ በሚጨፈጭፍበት ሰዓት ሱዳን እንኳን የደቡብ ሱዳን እንኳን መንግስት ታጣቂዎች ገብተው የጋምቤላ ላይ ስንት አኝዋኮችን ነው ከአንድ 2-3 ጊዜ ደጋግሞ ጨፍጭፈው ሄዱ። ኢትዮጵያዊ አይደሉም? የኛ አይደሉም? እነሱ እየጨፈጨፉ እንጥቀስ ከተባለ በየአካባቢው በዶዘር ሻንጉል ላይ የኛ ህዝብ ሲቀበር አገር እየሸጠ ያለ ብልጽግና ስርዓት ነው። ዛሬም እየሸጠን ነው፣ ነገም እየተስማማብን ነው። ይሄንን ማወቅ አለብን። ህዝባችን መገንዘብ አለብን። ጠለቅ አድርገን ይሄን አይነት አጀንዳ መዘጋጀት አለበት። ግንዛቤ መውሰድ አለብን። መተባበር፣ ሐሳብ መቀያየር፣ መወያየት፣ ሐሳቦች መውሰድ የዚህ ህዝብ ፋንታ ነው። የማወያየት ማደራጀት የእናንተ ፋንታ ነው። ውጊያው ጋራ ተያይዞ ውጤታማ የሚያደርገን ይሄ ነው ብዬ ከዚህ ቀደም ሐሳብ ሰጥቻለሁ። ዛሬም ደግመዋለሁ። ደስ ብሎኛል። ትክክል ነው። ኢትዮጵያዊቷ አትሌት ትዕግስትም አሰፋ ዛሬ በእንግሊዝ ሎንዶን ከተማ በተካሄደም የሴቶች የማራቶን ውድድር ቀደም ሲል እንደፎከረችው የራሷን የቦታውን የርቀት ሪከርድም ሰበረችም። ኬንያው አትሌትም ሴባስቲያን ሳዌም በወንዶችም ከ2 ሰዓት በታች የማራቶን ሪከርድም ሰበረም። ኢትዮጵያዊው አትሌትም ዮሚ ቀጀልቻም ታሪክም መስራቱ ተገለጸ። በሴቶች የማራቶን ውድድር የ29 ዓመቷም አትሌትም ትዕግስትም ኬንያዊቷም ተፎካካሪዎቿን በመጨረሻው የውድድር ምዕራፍ ላይ ጥላ በመግባትም ባለፈው ዓመትም እዚያው ሎንዶን ውስጥም ሰብራው የነበረውን የ2 ሰዓት ከ15 ከ50 ሴኮንድን በ9 ሴኮንድ በማሻሻል 2 ሰዓት ከ15 ከ41 በመግባትም የራሷን ሪከርድ ለማሻሻል ችላለች። ኬንያዊቷም ኦቤሪ 2 ሰዓት ከ15 ከ53፣ ኬንያዊቷም ጆስፔኪ 2 ሰዓት ከ15 ከ55 በመጨረስም ሁለተኛና ሶስተኛ ደረጃም ተቆጣጥረዋል። አትሌት ትዕግስትም ቅድመ ውድድሩ ሎንዶን ውስጥ አርብ ዕለት ለቢቢሲ በሰጠችው አስተያየት ባለፈው ዓመትም የርቀቱ አሸናፊ ሆኜ በመምጣቴም ትልቅም በራስ የመተማመንና ትልቅ እድል ይዤ ነው የመጣሁትም። አሁን በድጋሚ ማሸነፍ ደስታዬን ለማጣጣም እፈልጋለሁ። ዋነኛ ዓላማዬም ከእግዚአብሔር ጋር በሎንዶን ማራቶን ሪከርድን መስበር ነው። በቀጣይነትም በአሜሪካ ሎስ አንጀለስ ከተማም በ2 ዓመት በኋላ በሚካሄደው የኦሎምፒክም ውድድር እግዚአብሔር ከፈቀደልኝ የወርቅ ሜዳሊያም በማምጣትም አገሬን፣ ደጋፊዎችን፣ ወላጅናቴን ማስደሰትም እፈልጋለሁ ብላለች።
ባለፈው የፓሪሱ የ2024 የኦሎምፒክም የሴቶች ማራቶን ውድድር አሸናፊ የሆነችው ትውልደ ኢትዮጵያዊቷም ለሆላንድ የምትሮጠው አትሌትም ሲፋን ሐሰን በዛሬው ውድድር እንደምትሳተፍም ቀደም ብላ ቃል ብትገባም በጉዳት ምክንያት ከውድድሩ ሳትሳተፍ ቀርታለች። አትሌት ትዕግስት አሰፋም በ2022 በበርሊን ጀርመን፣ በ2023 እዛው በርሊን፣ ባለፈው ዓመት በሎንዶን እንግሊዝ፣ ዘንድሮም እዚያው ለንዶን ማራቶን በማሸነፍ ዓለም አቀፋዊ ትኩረትም አድናቆትን መሳቧን ራነርስ ወርልድ ዘግቧል። በተያያዘ ዜና በሎንዶን በተካሄደው የወንዶች የማራቶን ውድድር ኬንያዊው ሴባስቲያን ሳዌ በአገሩ ልጅ በሟቹ ወጣቱም ኬልቪን ኬፕቴም እንደ ፈረንጆቹ አቆጣጠር በ2023 በአሜሪካው ቺካጎ ከተማ ተይዞ የነበረውን የ2 ሰዓት ከ35 ሴኮንድ የዓለም ሪከርድን ወደ 1 ሰዓት ከ59 ከ30 ሴኮንድ በ65 ሴኮንድ በመሸራረፍ ማራቶንን ከ2 ሰዓት በታች መሮጥ እንደሚቻል በተግባር በማስመስከር የርቀቱ የዓለማችን የሪከርድ ባለቤት ለመሆን በቅቷል። ባለፉትም 2 ዓመታት ፈጣኑ የዓለማችን የማራቶን ሯጭም ተብሎ የተመዘገበው የ29 ዓመቱ ኬንያዊው አትሌት ሴባስቲያን ማራቶን ከ2 ሰዓት በታች መሮጥ የቻለ የመጀመሪያው ሰብአዊ ፍጡር ለመሆን የበቃም ሲሆን ይህ ዕለትም ሁሌም የምታወስበት ዕለት ነው በማለትም በስፍራው ለነበሩ ደጋፊዎቹም ምስጋናውን አቅርቧል። በዛሬው የሎንዶኑ የማራቶን ውድድር የተሳተፈው ኢትዮጵያዊው አትሌትም ዮሚፍ ቀጀልቻ 1 ሰዓት ከ59 ከ41 ሴኮንድ በመጨረስም የመጀመሪያው ኢትዮጵያዊ አትሌትም ለመሆንም በቅቷል። አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ በማለት አርቲስት ተመስገን ገብረ እግዚአብሔር በማህበራዊ ገጹ ጥሪ አቀረበ። በኢትዮጵያ ውስጥ በአሁኑ ወቅት እየተፈጸመ ያለው ድርጊት ከቁጥጥር ውጭ እየወጣና ከአቅም በላይ መሆኑን አገሪቱን የአንድ አብይ አህመድ ንብረት አድርጎ የመቁጠር አባዜ እጅግ አደገኛ ደረጃ ላይ መድረሱና ይህንን መቃወም ፖለቲካ ውስጥ አትግባ የሚያሰኝ ጉዳይ እንዳልሆነ በበርካታ የሙዚቃ ስራዎቹ የሚታወቀው አርቲስት ተመስገን ገብረ እግዚአብሔር አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ በማለት በማህበራዊ ሚዲያው ጥሪ አቅርበዋል። ነይጀማ ሀና መላበይኝ አያምሩም ወይ ከባድ የሚሉና ሌሎችም የሙዚቃ ስራዎቹ ታዋቂነትን ያተረፈው አርቲስት ተመስገን ገብረ እግዚአብሔር በኢትዮጵያ ውስጥ እየተካሄደ ያለውን ድርጊት ተቃውሞ አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ የትኛውንም ህዝብ አትወክልም በማለት የኦሮሞ ህዝብን ጭምር ሊወክል ቀርቶ እኔ የኦሮሞ ጓደኞች ያሉኝ እነሱን እንኳን አይወክልም በማለት ድርጊቱን በአደባባይ ተቃውመዋል። ብዙ አርቲስቶች በደህናው ቀን የህዝብ ሀብት ነው፣ ሀብታችን ህዝብ ነው በማለት ይናገሩ እንጂ በኢትዮጵያ ህዝብ ላይ እየደረሰ ያለውን መከራ በተመለከተ ብዙዎች ዝምታ መምረጣቸውን በቅርቡ አንጋፋው ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም መውጣት ተከትሎ ዳስጣል አንሳ የሚለው ሙዚቃ የሚሊዮኖችን ብሶት እያሰማ በአልበም ውስጥ ያሉ የተለያዩ ስራዎችም ድምፃዊው እንደወትሮ ሁሉ የህዝብ አጋርነቱን የገለጸ የህዝብ ድምፅ ሆኖ ያገለገለና ሚሊዮኖችን ከተኙበት እንቅልፍ ለነጻነታቸው የሚያነቃ ደውል መሆኑ እየጠቀሰ ሲሆን አገዛዙ አርቲስቱን ለማፈን የቅርብ ሰዎቹን ከማሰር አልፎ ሙዚቃ አዳመጣችሁ በሚል በመቶ የሚቆጠሩ ወጣቶችን ባሰረበትና አዲስ አበባ ሲኤምሲ የሚገኝ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አቦጊዳ ስቱዲዮን ሰብሮ የሙዚቃ መሳሪያዎቹና የአእምሮ ንብረት የሆኑት የተለያዩ የሙዚቃ ስራዎችን፣ ኮምፒውተሮችና ልዩ ልዩ መረጃዎችን ከዘረፈ በኋላ ለማስተባበል ዛሬ ፌዴራል ፖሊስ በጉዳዩ ላይ የለውበትም በማለት በአንድ ባለስልጣኑ አማካኝነት ማስተባበያ ከሰጠ በኋላ አርቲስቱ ተቃውሞውን አሰምቷል። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር። በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም፣ በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ። እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለግኩኝ ነው።
ሌሎች አርቲስቶችም በህዝብ ላይ እየደረሰ ያለውን መከራ አንገታቸውን እንደ ሰጎን ቀብረው አይተው እንዳላየ ከማለፍ ድምፃዊ ቴዎድሮስ ካሳሁን የቀደደውን መንገድ በመከተል ከቻሉ በስራዎቻቸው ካልቻሉም ቢያንስ የህዝብ አጋር መሆናቸውና እንዲህ አይነቱን ግፍ እንደሚቃወሙ በተግባር ማሳየት አለባቸው የሚሉ ጥሪዎችም ተጠናክረው ቀጥለዋል። ድምፃዊ ቴዎድሮስ ካሳሁን የሃይማኖት አባቶች፣ የአገር ሽማግሌዎች የሚባሉ በአገሪቱ ዝምታ የመረጡበትና የግፍ አገዛዙ ተባባሪ በመሆን አንገታቸውን በቀበሩበት ወቅት የሚሊዮኖች ድምፅ በመሆን በአገዛዙ ፖለቲካ ህልውናዋ እየተናጋ ያለው ህዝብ መድረሻ ያጣበትን ሁኔታ በሙዚቃ ስራው ማንጸባረቁ አገዛዙ በሚሊዮኖች ውስጥ የተዳፈነውን ቁስል ወደ ጎን በማድረግ አርቲስቱን ለማጥቃት መሞከሩ ተጨማሪ የህዝብ ቁጣ ከመቀስቀስ ውጭ እውነታውን አይቀይርም በማለት ተቃውሞችና አስተያየቶች ተጠናክረው ቀጥለዋል። የሶማሌ ክልል አመራሮችን ይቃወማሉ የተባሉ ሰዎች በአዲስ አበባ በተቀነባበረ ሁኔታ በቅርቡ በጠቅላይ ሚኒስትሩ የተሾሙትና ቀደም ሲል በፖለቲካ ግድያዎች እጃቸው መኖሩ በስፋት የሚነገረው ምክትል ኮሚሽነሩ በተሳተፉበት ሂደት አፈና መፈጸሙን የሚጠቅሱ መረጃዎች ወጥተዋል። በሶማሌ ክልል ያሉ ፖለቲካዊና ማህበራዊ ጉዳዮች እንዲሻሻሉ የሚጠይቁ ጋዜጠኞች፣ ማህበራዊ ሚዲያ አንቂዎችና ተቃዋሚ የተባሉ አዲስ አበባ ላይ የተሳደዱ መሆኑን ጠቅሰዋል። በአቶ ሙስጠፌ መሐመድ የሚመራው የሶማሌ ክልል አዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ቶፊቅ መዲድ ጋር ግንባር በመፍጠር ይቃወሙኛል የሚላቸውን በአዲስ አበባ እያሳደደ አስሮ ወደ ጅጅጋ እየወሰደ መሆኑን የክልሉን ሁኔታ የሚከታተሉ የመብት ተሟጋቾች በማህበራዊ ገጽ አጋልጠዋል። ምክትል ኮሚሽነር ቶፊቅ መዲድ በስካይላይት ሆቴል ስለ ቀጣይ የአፈና ተግባራት ድርድር እያካሄዱ መሆኑን የጠቀሰው ራዲዮ ትላንት የሶማሌ ክልል አክቲቪስት ቢስሌ ከአዲስ አበባ ከተማ በታጣቂዎች ታፍኖ መወሰዱን አስታውሶ ይህን አፈና በማሳለጥና ታፋኙን ወደ ጅጅጋ በመላክ ረገድ ከፍተኛው ሚና የተጫወቱት የቀድሞ ጠቅላይ ሚኒስትሩ ልዩ ጥበቃ የነበሩና በአሁኑ ወቅት በምክትል ኮሚሽነርነት እያገለገሉ የሚገኙ ቶፊቅ መዲድ መሆናቸው ታውቋል ሲል ገልጿል። በአሁኑ ሰዓት ምክትል ኮሚሽነሩ በስካይላይት ሆቴል ከዶክተር ሁሴን ሃሺ ጋር በመሆን ስለ ቀጣይ የአፈና ስራዎችና ስለ ክፍያ ሁኔታ እየተወያዩ ይገኛሉ በማለት ምንጮቹን ጠቅሶ ዘግበዋል። በጉዳዩ ላይ ትኩረት ሊሰጣቸው የሚገቡ ሁለት ዋና ነጥቦች ያለው ይኸው መረጃ አንደኛው በሶማሌ ክልል ውስጥ የቢቢሲ ሶማሌኛ አገልግሎትን ጨምሮ 15 የሚሆኑ የዜና አውታሮች ታግተው የሚገኙ ሲሆን በክልሉ ውስጥ ገብተው እንዲሰሩ የሚፈቀድላቸው ተከፋይ አማርኛ ሚዲያዎች ብቻ ናቸው ሲል ወቅሰዋል። ሁለተኛው ጉዳይ የሶማሌ ክልል አክቲቪስትና ዩቱበሮች በክልሉ ውስጥ በነጻነት የመንቀሳቀስ መብት ስለተነፈጋቸው ወደ አዲስ አበባ ከተሰደዱ ዓመታት ቢቆጠሩም አሁን ላይ የክልሉ ፕሬዚዳንት ሙስጠፌ መሐመድ ረጅም እጅ አዲስ አበባ ድረስ በመዘርጋቱ አክቲቪስቶቹ ለዳግም አፈናና እንግልት እየተዳረጉ ይገኛሉ በማለት ወቅሰዋል። ይህ ሁኔታ የብልጽግናዋ ኢትዮጵያ አንዱ መገለጫ ሆኗል። ትላንት ራሱ አክቲቪስት የነበረው ሙስጠፌ ዛሬ ደግሞ ተቃዋሚ ድምጾችና አክቲቪስቶችን በማሳፈን በጅጅጋ ወደሚገኙና እጅግ አስከፊ ሰብአዊ መብት ጥሰት ወደሚፈጸምባቸው እስር ቤት እንዲላኩ እያደረገ ይገኛል በማለት ወቀሳ አቅርበዋል። ሰሞኑን የቀድሞ የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ የሶማሌ ክልል አክቲቪስቶችና ይቃወማሉ የተባሉ ግለሰቦችን አዲስ አበባ ላይ በማፈን የግል ጥቅም ጭምር እያገኘ የሚገኘው የከተማው ፖሊስ ምክትል ኮሚሽነር ሆኖ የተሾመው ቶፊቅ መዲድ ቀደም ሲል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳን አብይ አህመድ ስልጣን ላይ በወጣ በ3 ወር ውስጥ ስብሰባ ላይ እንዳሉ እንዲገድል የኦሮሚያ ክልል ፖሊስ ኃላፊነት ላይ ያለ በአሁኑ ወቅት የፌዴራል ፖሊስ ኮሚሽን ኮሚሽነር ከሆኑት ደመላሽ ገብረ ሚካኤል በጊዜው የደህንነት መስሪያ ቤቱ ኃላፊ ግንባር ፈጥረው የግድያ እቅድ አውጥተው ለመግደል ተደጋጋሚ ሙከራ አድርገው እንደከሸፈባቸውና ጀዋር መሐመድንም በተቀነባበረ ሁኔታ ለመግደል የተንቀሳቀሱ መሆናቸውን ከሆርን ኮንቨርሴሽን ጋር ባደረገው ቃለመጠይቅ ምስክርነት የሰጠ ሲሆን ድምፃዊ ቴዲ አፍሮ ላይም ተመሳሳይ እርምጃ ሊወሰድ እንደሚችል በማስጠንቀቅ አስተያየት መስጠቱን ጠቅሰን መዘገባችን አይዘነጋም። ለማ ላይ ግድያ ሙከራ ያደረገው በእነኚህ በቶፊቅና በደመላሽ ትዕዛዝ ለማን ለመግደል የሞከረ ልጅ ብሔራዊ ደህንነት ኦፊሰር ሆኖ እንዲመደብ አደረጋ። ሁለቴ ለማን ለመግደል ሙከራ ተደረገ። የሁሉ አሁን ልክ ለማ እንዳለው ለማን የሚጠብቅ ህዝብ ነው እንጂ ጠባቂዎቹ አይደለም። አንዱ ይሄ ነው። ለማን ለመግደል ስንት ጊዜ የሞከረ ግለሰብ ነው ቶፊቅ መደድ በአብይ ተልኮ። ይህንን ያዙልኝ። አንድ ሁለተኛው ደግሞ ጀዋር መሐመድን ነው። ጀዋር መሐመድን ለመግደል ለማስገደል መጀመሪያ በቤቱ ጀዋርን አስከብቦ ጀዋር ጮሆ ራሱን አዳነ። ያኔ በበላይነት ይህንን ግድያ የመሩ ከቤተ መንግስት ቶፊቅ እና ከደመላሽ ናቸው። ሁለቱ ናቸው ለመግደል ሙሉ በሙሉ አሁን ገዳዮቹን ያዘጋጀው ቶፊቅና ደመላሽ ናቸው ያዘጋጀው በአብይ ትእዛዝ።
በትላንትናው ዕለት በአሜሪካው ነጩ ቤተ መንግስት ወይም በዋይት ሃውስም ዘጋቢዎች የራት ግብዣ ላይ የተኩስም ሩምታም ከፍቶ በቁጥጥር ስር የዋለው ተጠርጣሪው ግለሰብም ዋነኛ ኢላማው ፕሬዚዳንት ዶናልድ ትራምፕና ከፍተኛ አመራሮች እንደነበሩ መገናኛ ብዙሃን ዘገቡ። በስም ያልተጠቀሱ ምንጮችን ለሲቢኤስም እንደገለጹት በእራት ግብዣው ላይ ከ5 እስከ 8 የሚደርሱ የጥይት ሩምታዎች የተተኮሱም ሲሆን በዋሽንግተን ዘጋቢዎች የራት ግብዣ ላይ ተኩስን በመክፈት በቁጥጥር ስር የዋለው ተጠርጣሪው ግለሰብም ኮል ቶምስ አለን የሚባልና ነዋሪነቱም በደቡብ ምዕራብ ሎስ አንጀለስም ቶረንስም ካሊፎርኒያ እንደሆነም ታውቋል። ሲቢኤስም ከካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተመረቀም ተጠርጣሪው ግለሰብ የ31 ዓመት ዕድሜ ያለው መሆኑን ገልጾ በቶረንስ አካባቢ በመምህርነት እንደሚያገለግልም ጠቁሟል። ፖሊስ ተጠርጣሪው የእራት ግብዣው በሚካሄድበት በዋሽንግተን ሂልተን ሆቴል እንግዳም እንደነበረም ገልጾ ሽጉጥ፣ ቢላና ሌሎችም የጦር መሳሪያዎችም ይዞ እንደነበረም ታውቋል። ተጠርጣሪው አለን ከጥቃቱም በኋላ ወደ ሆስፒታል ተወስዶ ሕክምና የተደረገለት ሲሆን በነገው ዕለትም በይፋም ይከሰሳልም ተብሎ ይጠበቃል። በፕሬዚዳንት ዶናልድ ትራምፕና በከፍተኛ አመራሮች ላይ ጥቃት ለመፈጸም በታቀደው የግድያ ሙከራም ዙሪያም የዓለም መሪዎችም የተለያዩ አስተያየቶችን ሰጥተዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታመር በተፈጠረው መደናገጣቸውን የገለጹ ሲሆን ማንኛውም በዲሞክራሲ ተቋማት ላይ ወይም በፕሬስ ነጻነት ላይ የሚደረግ ጥቃትም ጠንካራ በሆነ ሁኔታ መወገዝ አለበትም ሲሉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ፕሬዚዳንት ዶናልድ ትራምፕም ቀዳማይ እመቤትም ሜላኒም ትራምፕና ሌሎችም በግብዣው ላይ የተገኙ ምንም አይነት ጉዳትም ስላልደረሰባቸው ትልቅ እፎይታም እንደተሰማቸው ገልጸዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ፕሬዚዳንት ዶናልድ ትራምፕና ባለቤታቸው እንደዚሁም ሌሎችም በተኩሱ ምንም ባለመሆናቸው የተሰማቸውን እፎይታም የገለጹ ሲሆን በዚህ አስደንጋጭ ክስተት ለተረበሹ ሁሉ ሐሳቤም ጸሎቴ ከናንተ ጋር ነው ብለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልቤኒዝ በስፍራው የተገኙ ሁሉ በደህና ሁኔታ ላይ መሆናቸውን በመስማቴም ደስተኛ ነኝ። የደህንነትን አባላትና የሕግም አስከባሪዎችም ለሰሩትም ስራም አድናቆትም ሊቸራቸው ይገባልም ሲሉ አስተያየታቸውን ሰጥተዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ጃክ ክላስም ለአሜሪካው ፕሬዚዳንት ለቀዳማይ እመቤትና ሌሎችም በስፍራው ለተገኙ ሁሉ ያላቸውን ድጋፍ ገልጸው በዲሞክራሲ ውስጥ የፖለቲካ አመጻም ስፍራ የለውም ብለዋል። ፕሬዚዳንት ዶናልድ ትራምፕ በቅርቡ በሮማው ካቶሊካዊት ቤተክርስቲያን አባት በሊዮ 14ኛው ላይ በሰነዘሩትም ተገቢ ያልሆነም ትችትም ተቃውሟቸውን በገሃድ የገለጹትም የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በዚህ ወቅት ለፕሬዚዳንት ዶናልድ ትራምፕ ለቀዳማዊት እመቤት ሜላኒያ ለምክትል ፕሬዚዳንቱ ጄዲ ቫንስ እናም በዚያ ምሽት በነጩ ቤተ መንግስት ራት ላይ ከተገኙ ወገኖች ጎን መሆኔን ማሳወቅ እሻለሁ። የፖለቲካዊም ጥላቻ በእኛ በዲሞክራሲያዊ ስርዓት ውስጥ ቦታ የለውም። ስሜታዊነት ነጻ ሐሳብ ላይ መርዙን እንዲነሰንስም አንፈቅድለትም ብለዋል። የምዕራብ አፍሪካዊቷ ማሊ የመከላከያ ሚኒስትር ሳዲዮ ካሜራ በታጣቂዎች በተቀናጀም ጥቃት በመኖሪያ ቤታቸው ውስጥ መገደላቸው ተሰማ። የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት በአገሪቱ የተቀናጀ የተባለ የታጣቂዎች ጥቃት የተሰነዘረም ሲሆን አጥፍቶ ጠፊዎች በመኪና ላይ ባጠመዱት ፈንጂ ኢላማ ያደረገው ጥቃትም ከዋና ከተማዋ ባማኮ በቅርብ ርቀት በሚገኘው በመኖሪያ ቤታቸው ውስጥ የነበሩት የመከላከያ ሚኒስትሩም ሳዶ መገደላቸው ተሰምቷል። እንደ ፈረንጆቹ አቆጣጠር በ2021 የተካሄደውን መፈንቅለ መንግስትን ተከትሎ በአሁኑ ወቅት በስልጣን ላይ የሚገኘው የማሊ ወታደራዊ አመራር ውስጥ ቁልፍ ሰው መሆናቸው የሚነገረው ሳዶ በወታደራዊ ጁንታውን ቅርጽ እንዲኖረው ጉልህ ሚና መጫወታቸው የሚነገር ሲሆን የሳዶ ሞት በሽግግር መንግስቱ ፕሬዚዳንት አሳሚ ጋቴሜ አመራር ውስጥ ትልቅ የፖለቲካም ስብራት ሊሆን እንደሚችልም ተሰምቷል። ከአሸባሪው አልቃይዳ ጋር ግንኙነት አለው የተባለው ጃማ ሞስሪያ አልኢስላሚያ ዋል ሙስሊሜ ጨምሮ የተለያዩ የታጣቂ ቡድኖች በተመሳሳይ ሰዓትም ከያቅጣጫው በማሊ መከላከያ ሰራዊት ላይ በትላንትናው ዕለት በከፈቱትም ወታደራዊ ጥቃትም መጠነ ሰፊ እንደነበረ የመከላከያ ሚኒስትሩ በትላንትናው ዕለት በማህበራዊ ትስስር ገጾ አጋርቷል። ታጣቂዎቹን ድል ማድረጉን ቢገልጽም ምን ያህል ድል እንደተቀናጀ ግን ዝርዝር ማብራሪያም አልሰጠም። በሌላ በኩል በተለያዩ የአገሪቱ ክፍሎች
ቀለጠም ውጊያም እንደነበረም ዓለም አቀፍ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁ እንድትሰጡ በአክብሮት እንጋብዛለን። ከቻናላችን በተጨማሪ በአማራ ሳት በአገር ቤት በሳተላይት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።